አነሳችኋለሁ። ባንቴሮን እኮ ሕክምና ወይም እንክብካቤ አይደለም ያስነሳው እና በቀል በቀል ነው ነገር የሆነው። እና አንቺም አንድ በቀል ፈጠሪያ ማን ላይ? ራስሽ ላይ ማለት የአንቺ እኮ ትልቁ ጠላት ራስሽ ነሽ። አልገባኝም። እስኪ ራስሽን ተመልከች። እንደዚህ ታመሽ ተኝተሽ እንኳን እይታሽ የተንሸዋረረ። ከአሁን በኋላ ግን ማንም የሚረብሽሽ የለም። ከራስሽ ጋር ታግለሽ የምታሸንፊበት ሰፊ ጊዜ አለሽ። ውስጥሽ ተሸፋፍና የተቀመጠችውን ሮዛን አግኛት። የተጫነሽ ቋጠኛ ከባለሽ እስኪ የህፃን ልጅ ልብ ይዘሽ ተነሽ። ህፃን ልጅ ልብ እኮ አሸናፊ ልትሆን አይችልም። ምክንያቱም ሁሉም ያሰቡን ይጭርብሃል። የህፃን ልጅ ልብ ተሸናፊ ብቻ ሳይሆን አሸናፊም ነው። አንዳንዴ ደግሞ ተሸናፊ መሆንሽ ትከበሪያለሽ። እየመከርከኝ ነው? ለህፃን ማንነትሽ እድል እንድትሰጫት እየመከርኩሽ። ህፃንነቴ ያም ነበር። ለእሷ የቀረኝ ጭላንጭል ፍቅርም ሆነ እንጥፍጣፊ ክብር የለኝ። ግን ደግሞ እኔ አንተ ደቀ መዝሙር ነኝ። ለተሳሳተ ሰውም ቢሆን ትክክለኛ ነገር ማድረግን አስተምረኛል። አመሰግናለሁ። አንተ ከሆነ ሰው ያደረገኝ። እኔ እኮ ትላንት ማንነቴን ክጄ እንደ እንስሳ የምኖር ሰው ነበር። ይኸውልህ ባንቴሮ፣ እኔ ብቻ ሳልሆን አንተም ለመለወጥ ያለ ፍላጎት ነው ውጤቱን ውብ ያደረገው። ይሆናል። አሁን እኔ እዚህ ስላለው አንተ ገብተህ ማረፍ ትችላለህ። አይ እንደሱ አይሆን። ከኔ በላይ አንተ በጣም ደክመሃል። ምክንያቱም ረጅም መንገድ በእግር ተጉዘሃል። ጽንሱ ተወልዶ እኔ በሞት የምትመርጥ ይመስለኛል። በጭራሽ። እንደተወለደ እኮ ተደጥለኝ ነበር ሀሳብ። ለምን ባለፈ ነገር ራስሽን ታስጨንቂያለሽ? ምን ማድረግ እችላለሁ? ቆይ ግን እንዴት ነበር አደጋው የተፈጠረው? አላውቅም። ስንት ቀን ሆስፒታል እንደተኛው እንኳን የማስታውሰው ነገር የለም። ይኸውልሽ እኔ እኮ እየጠየኩሽ ያሉት አደጋው ከተፈጠረ በኋላ ስላለው ነገር ሳይሆን አደጋው ከመፈጠሩ በፊት ስላለው ነገር ነው። እኔ እንጃ። እሺ አላስጨንቅሽም፣ ግን ስለዚህ ጉዳይ ማወቅ እፈልጋለሁ። ምክንያቱም ልጄን ነጥቆኛል። ገባሽ? ሮዛ ወደ ቤት የተመለሰች ሲሆን ከሆስፒታል መልስ ራሷን መውቀሱን ትታ ሰውን ተጠያቂ እያደረገች ትገኛለች። ሮዛ በአሁኑ ሰዓት በጣም ብዙ በደሎችን ስታደርስባቸው የቆየችው መላ ቤተሰቡ እንክብካቤና ፍቅር እየሰጣት ይገኛል። ከዚህ በኋላ ልጇን ዳግም አታገኘውም። ምክንያቱም ደግሞ እስከ መጨረሻው ላይ መለስ ወርዷል ማለት ነው። በአሁኑ ሰዓት ላይ ሮዛ ቤት ውስጥ ትገኛለች። ከሆስፒታል ስትመለስ ያየችው ነገር ሁሉም ነገር ግራ ተጋብቷታል። የተሰራውን ሾርባ ሳይቀር ተቀምሶ እንዲሰጣት ያደረገችው ሮዛ ምን ያህል ልቧ ላይ ክፋትና ጥርጣሬ እንዳላት ማሳያ ነው። ምክንያቱም ትበርዘኛለች ወይም ትገለኛለች ብላ የምታስበው ሮዛ የራሷን ማንነት ወደ ሰዎች የቀየረች አሁንም ላይ ምንም አይነት ነገር ለውጥ የማይታይባት በራስሽ ላይ ትንሽቷን ሮዛ ስሪ፣ ማንነትሽን ተሸፋፍና የተቀመጠችዋን ከውስጥሽ ያለችዋን ሮዛ ነቅለሽ አውጫት እያሉ እንግዲህ ቢመክሯትም እሷ ግን መመለስ ፍላጎት የላትም ማለት ነው። ትላንትና መጥፎ ሰው ነው የተባለው ባንቴሮ ዛሬ ላይ በጣም መልካምና የተመሰገነ ሰው እየሆነ መጥቷል። ምክንያቱም ደግሞ ይህ ሁሉ ያደረገው ሰዎች በሰጡት ፍቅር ተነስቶ ዛሬ እሱም ደግሞ ለሰዎች መለገስ የጀመረው ባንቴሮን እጅግ በጣም በደስተኝነት ሮዛን ሕይወቷን ታድጓታል። ልጇን መታደግ ባይቻልም እሷን ግን ለማዳን ደሙን ሰጥቶ አድኗታል። ይህም በማድረጉ ደግሞ ሳላደንቅ አላልፍም በማለት ዴቭ ባንቴሮንን ሲያደንቀው ነበር ማለት ነው። ይሄ የሆነበት ምክንያት ባንቴሮን እና ከዚህ በፊት ደግሞ ሮዛ ባልና ሚስቶች በነበሩበት ሰዓት አውጥታ እስር ቤት ስትወረውረኝ ከእስር ቤት ወጥቼም ስመጣ አንተን አግብታ ጠበቀችኝ፣ አሁን ላይ ደግሞ በአንተ ላይ የምትሰራው ብዙ በደል አለ በማለት እንግዲህ ነገሮችን ሲናገር ነበር ማለት ነው። ባንቴሮን እና ዴቭ አሁን ላይ ጠንከር ያለ ጓደኝነታቸው እንደቀጠለ ነው። ምክንያቱም የቤተሰብ አባል ሆኗል። ከዚህ በኋላ የሮዛ ያክስት ልጅ ሳይሆን የቀድሞ ፍቅረኛዋ እንደነበረና አሁን ላይ ምንም አይነት ቅንጣት ታክል ፍቅርም ሆነ ምንም አይነት ነገር እንደሌለው እያሳወቀው ለዴቭ ከዚህ በኋላ በሁሉም ነገር ከጎናቸው ሊቆም እንደተዘጋጀ እያሳወቀ ይገኛል። አቶ መሰለና እንዲሁም ደግሞ ባንቴሮን በአሁኑ ሰዓት ላይ እጅግ አሳሳቢ የሆነ ነገር ውስጥ ላይ ገብተዋል። ምክንያቱም ባንቴሮን ከዚህ በኋላ ያንተ ተባባሪና ሰራተኛ መሆን እፈልጋለሁ በማለት ባንቴሮን ሄዷል ማለት ነው። አቶ መሰለ እጅግ በጣም አደገኛና ያልታወቀበት በጣም ብዙ ሴራዎችና ስውር የሆኑ ወንጀል ታሪክን
ሪከርድ የሰበረ ማለት ይቻላል። በሀገሩ ላይ በቀየዋው ላይ የታወቀ ሀብታምና እንዲሁም ደግሞ እሱ ጠይቆ የሚያጣው ነገር ምንም ነገር የለም። ከፈለገ እሱ ሁሉም ነገር ይደረግለታል። አሁን ላይ ግን ዴቭን እጅግ በጣም እየፈራው ይገኛል። አቶ መሰለና ዴቭ የማይስማሙበት ጉዳያቸው ደግሞ ሉሊት ናት። ሉሊት ትንሽ ልጅ ናት። ተምራ ለሀገሯ ለወገኗ እንዲሁም ለቤተሰቧ ራሷንም ቁም ነገር ላይ እንድታደርስ የሚፈልገው ዴቭ በአሁኑ ሰዓት ማግባት የለባትም። በዛም ላይ ደግሞ ልጆት የልጅ ልጅ በምትሆኑት ልጅ ላይ እንዴት አይነት እንደዚህ ጋብቻን ይጠይቃሉ በማለት ከሚቃወሙት ውስጥ አንዱ ነው ዴቭ። አሁን ላይ ሉሊት አታገባሁም፣ እሷ ተማሪ ናት፣ ተምራ ትልቅ ደረጃ ትደርሳለች በሚለው የሚስማማው ዴቭ አሁን ላይ ግን ከባድ ችግር ውስጥ ሊገባ እየተዘጋጁ ይገኛሉ። ጦርነቱን በይፋ አስጀምረሸዋል በማለት አቶ መሰለ ቤቷ ድረስ ሄደው በር አንኳኩተው ነግረዋታል። ምክንያቱም ደግሞ ማንን ሊበቀልባት ይሆን? ከዚህ በኋላ አቶ መሰለ ጦርነቱን በይፋ እንደጀመረችና እንዲሁም ደግሞ ከባንቴሮን ጋር አብረው መስራት እንደሚፈልጉ ባንቴሮንንም መደራደሪያ አንድ ስራ ታማኝነትህን ትፈተሻለህ በማለት አንድ ስራ አቅርበውለታል። እሱን ስራ ደግሞ ከዚህ በኋላ ምን አይነት ችግሮችና መፍትሄዎችን ሊያመጣ ይችላል የሚለው ባንቴሮን ከባዱ ነገር ውስጥ ይገባል ማለት ነው። ምክንያቱም ከዛ ወንጀልና ከአሰቃቂ ህይወት ወጥቶ መልካም ነገሮችን በመስራት ህይወቱን እያስተካከለ ያለው ባንቴሮን ካሁን በኋላ ከአቶ መሰለ ጋራ በሚሆነው ግንኙነት ምን አይነት ነገር ሊፈጠርበት ይችላል? የተሰጠው ሰው መግደል ነው። ምክንያቱም ይሄ አንዱ የመጀመሪያው አቶ መሰለ ጋራ አንድ ላይ አድርጎ ሊያሰራቸው እንዲሁም ደግሞ በስራው ታማኝነቱን የሚገመገምበት ነው። ቴሌግራም ላይ ልኬልሃለሁ ግባና የው በማለት ገብቶ ሲመለከተው ምን ላድርገው ምንድን ነው ሲል ይሄንን ታስወግደዋለህ በማለት ለተናገሩት ንግግር ከባድ ንግግር ስለሆነ እጅጉን በጣም ደንግጦ ከፊት ከኋላ ሲመለከት ነበር። ሌላ ሰው የሰማው እስከሚመስለው ድረስ እጅግ በጣም ያስደነገጠው ንግግር ባንቴሮን የአቶ መሰለ ምንም ድንቅም ሳይለው ይሄንን ሰው እንድታስወግዱ ያለውን ብቻ በመስማት ባንቴሮን በጣም ደንግጦ ነበረ። ይህን ነገር እንዴት አድርጎ ሊያልፈው ይችላል? እንዴትስ ሊወጣው ይችላል? የተላከለትስ ፎቶ የማን ይሆን? የመጀመሪያው ስራው ይሄ እንደሆነ ያወቀው ባንቴሮን እንግዲህ ምርጫውን እሱ ይመርጣል ማለት ነው። ምክንያቱም ካንተ ጋራ ቀኝ እጆኝ ይሰራለሁኝ፣ አንተም ረብጣ ገንዘቦችን ትሰጠኛለህ በማለት ከዚህ ቀደም መጀመሪያ ላይ እንደምናስታውሰው በቤት ድረስ መጥቶ ሉሊትን እንዳስፈራራት አይተን ነበር አቶ መሰለ። ከዛም ባሻገር ነበር አንገቱን ቆርጬ እሱን ካልገደል ነው በቀር ከዚህ በኋላ ቤታችንን ሁሌም እያንኳኳ ሰላም ይነሳናል የሚለውን በዚህ ተስማምቶ ነበረ የወጣው ከቤትም። ለዛ ነው ሀሳቡንም ሊቀበለውና ከሱ ጋር ለመስራትና የእሱን ሚስጥሮችን እያንዳንዱ ነገሮችን ለማወቅ የፈለገው። ባንቴሮ ሊጎዳ ይችላል፣ ግን ደግሞ እውነት ታሸንፋለችና ምንም ቢጎዳም ለቤተሰቡ ህልውና ሲል ለሚወዳቸው መልካም ላደረጉለት ቤተሰቡ ሲል ራሱን ዋጋ ሊያስከፍል የተዘጋጀ ይመስላል ባንቴሮን። ሮዛ የልጅነት ማንነቷንና ታሪኳን እንግዲህ በአጭሩና በመጠኑ እየነገረችው ነበር። የልጅነትሽን ትውስታ እንደ ህፃንነትሽ ተመለሽ፣ ለምንድን ነው ክፋት የምትሰሪው? አንሸዋረሽ አትመልከች፣ ዛሬም ሸውራራ ነው አመለካከትሽ በማለት ዴቭ የሚናገራት ንግግር እሷ ግን ምንም ድንቅ እንኳን አይላትም ነበረ። ምክንያቱም በቀልና በቀል ውስጥ ላይ ነው ያለችው። ባንቴሮን እኮ የዳነው በበቀል እንጂ እንዲሁ ዝም ብሎ ድኖ እኮ አይደለም በማለት ዛሬም የባንቴሮንን አዳዳን ትነግረዋለች። ምክንያቱም የዳነው እሱ በቀል ለበቀል ነው የዳነው። ምክንያቱም ደግሞ ብዙ ነገሮች ደርሰውበት ስለነበረ ያንን ለማስታወስ ትሞክራለች ሮዛ። አሁን ላይ እባክሽ ሮዛ እንደ ህፃንነትሽ ተመለሺ፣ እባክሽ ያችን ክፉዋንና መጥፎዋን ሮዛ ጣያት፣ ተጠራጣሪዋንና በጣም አስጸያፊ የሆነ ነገሮችን የምታደርገዋን ሮዛ ጥለሽ መልካሟን ሮዛ አውጫት፣ እንደ ህፃን ልጅ ልብሽን አድርጊ በቃ በማለት እንደዚህ ቢላት ዴቭ ትናንትና የነበራት ትውስታና ያሳለፈችው የልጅነት ጣዕም የሌለው ጊዜዋን እየነገረችው ነበር ለዴቭ። ዴቭም በማዘንም ይሆን እንዲሁም ደግሞ በአትኩሮት እየተመለከታት እያያት ነበረ። ምክንያቱም የሚያሳዝን አንደበቷን አውጥታ ያሳለፈችው የልጅነት ጊዜ መራራና አስቀያሚ እንደሆነ በሰዎች መሳቂያና መሳለቂያ ሁና እንዳደገች ይህንን ነገር እየተናገረችው ነበረ። እናቴም ብትሆን እኮ ዴቭ
ስሰጣት ነው የምትወደኝ፣ ስሰጣትና ሳልሰጣት ልዩነት አላት በማለት የእናቷን ማንነቷን ጭምር ሳይቀር ስትነግረው ነበር ለዴቭ። እውነት ነው። በእርግጥም ሮዛ ብዙ የልጅነት ጉዳትና እንዲሁም ደግሞ ብዙ ነገሮች፣ ችግሮች ሊኖርባት ያሳለፈችም ልትሆን ትችላለች። ግን ደግሞ ከዚህ ባሻገር እናቷ ትልቁን ተጽዕኖ ያሳደረችባት ትመስላለች። በሆነ ባልሆነው እናቷ ስትደውል ክፉ ስራ እንደሰራች ልጇ እያወቀች እንኳን እሺ በርቺ፣ አይዞሽ፣ እኔን ታነሽኛለሽ በቀር አንቺ እንዳትጎጅብኝ የጠሩና የተሻለውን ነገር ላንቺ እመኝልሻለሁ እያለች ይህን ህይወቷ እንዲበጠበጥና ለዚህ ህይወቷ ሁሉን ነገር መመሰቃቀል የእናቷ እጅም እንዳለበት 100% ሁላችንም የምናውቀው ቢሆንም ግን ደግሞ ሮዛ በጣም በብዙ መልካም ሰዎች መካከል ተከባ የምትውል እሷ ብቻዋን ለይታ ክፋትና ተንኮል ስታስብ የምትውል መሆኗ ነው ልዩነቱ። ከዚህ በኋላ ሮዛ ምን ይገጥማት ይሆን? የሔዋንስ ጉዳይ ወዴት ያመራል?